ስትጸልዩ እንዲህ በሉት ክርስቶስን። በህይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በህይወታችን ጭንቅ ካለ ጌታ ሆይ ለሳምራዊቷ ያልካትን የህይወት ውሃ ለኔም ስጠኝ። ጌታ ሆይ ይህን የህይወት ውሃ ስጠኝ ነው በለው። ይህን ውሃ ስጠኝ፣ ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የህይወት ውሃ፣ ይህን የችግር የጭንቅ መገላገያን ሁሉ ውሃ እባክህ ጌታ ሆይ ይሁን ውሃ ስጠኝ። ይህ ውሃ ለማንም ነው የሚሰጠው፣ ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው ክርስቲያኖች። ዛሬ አሁን ባጭሩ ትምህርቴን ማጠቃለለው ይህን ውሃ ለመጠጣት የማያስጠማውን ውሃ ለመጠጣት ማድረግ የሚገባንን ነገር ነው። ምን አስቀድሰው ለምንድን ነው? ምን ጾመው ምን ጸልየው ለምንድን ነው? ምን ሰግደው ምን መጸውተው ለምንድን ነው? ምን ፈልገን ነው? ንገሩኝ እስኪ። ምንድነው ፈልገን ነው ይህን የምናደርገው? የዘላለምን ህይወት ነው አይደለም? በምድሩ ላይ ተመልከቱ። በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳ ነው። ንገራችሁ አልስተካከል ያለን ያን ውሃ ስላልቀዳ ነው። ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል። ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ። አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ አይረኩም? እስኪ ማን ነው በሀብቱ የህይወት ጥሙ የረካው? ውስኪ ቢጠጣ አይለቀው። ሰቨን ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ዋና እስካልቀዳ ድረስ አይረካም። ስልጣን የቀዱ ሰዎች ይረኩ አረኩ? ፍልስፍና የቀዱ ሰዎች አረኩ? ዮሐንስ አፈወርቅ አባታችን ወደ እዛው በነበረበት በአንጾኪያ ፍልስፍናን ቀርቶ ጠጥቶት ነበረ። ጭልቅ አድርጎ ነው ለዛውም የጠጣው። መምህሩ እንዲያውም ክርስትና የዚያ ዘመን የፈላስፎች የአዋቂዎች ሁሉ የዘላለም ህይወት አይደለም፣ ያጠቃላይ የነፍሳቸው የእውቀታቸው የአይምሯቸው ጥማት አርኪ ብቸኛው ክርስትና ሆኖ ፈላስፎች ሁሉ እያፈለሰ ሲወስድበት ዮሐንስ አፈወርቅ መምህር ምን ይል ነበር? እኔን የሚተካይ ፈላስፋ እሱ ነበረ፣ ግን ምን ያደርጋል ክርስቲያኖች ይወስዱብኛል ይል ነበር። ምክንያቱም የሚፈራው ለምንድን ነው? ፍልስፍናውን ይጠጣሉ ግን አይረኩም፣ ህይወታቸው ደስተኛ አይደሉም። እዩዋቸው። በእኛ ሀገር እንኳን አንዳንድ ሰዎች አንዳንድ ወጣቶች እነዚህ እንኳን በእውነቱ ፍልስፍናን ከቃሉ በላይ የሚያውቁትም አይመስለኝም፣ ይቅርታ ይደረግልኝና፣ ግን ፈላስፋ ነኝ ለማለት አንዱ ጸጉሩን ፍትትትን አድርጎ ጃኬቱን አዛልፎ እያለ መሄድ ፈላስፋ የሚሆንም ይመስለዋል። ፈላስፎች ጅሎች እኮ አይደሉም። እውነት አዋቂ ነን ብለው ነው እንደዛ የሚያደርጉ። እንደዚህ መሆን አይደለም ፍልስፍና። አጓጉል ነገር መናገርም አይደለም ፍልስፍና። እኮ ጥያቄው የህይወት ጥያቄ ነው። እዩት፣ ፊሎሶፊ የሚያስተምር ሰው አብሶሉት ትሩዝ ምንድን ነው ነው የሚለው። ወይስ አብሶሉት ትሩዝ ምንድን ነው? አብሶሉት ትሩዝ ፍጹም እውነት ምንድን ነው? ፍጹም የህይወት ጥያቄው ይሄ ነው። ጠየቁ፣ ጠጡ፣ ተማሩ፣ አረካ አሉ። ዮሐንስ አፈወርቅ አረካ ሲል መጣና ወንጌልን ሲጠጣው ረካ። የህይወት ውሃን ጠጣው። ከሆዱ የህይወት ውሃ ሆኖ ፈለቀ። ይኸው ለሺህ ዘመናት ዓለምን ትርጓሜው ትምህርቱ ይፈውሳል። ዮሐንስ አፈወርቅ ፍልስፍናን ከጠጣ በኋላ አረካ ብሎ ክርስቲያኑ ባስልዮስ፣ ጎርጎርዮስ ግሪክ ወርደው ፍልስፍናን ጠጡት፣ አልረካ አሉ። ወደ ክርስቶስ መጡ። ወደ ክርስቶስ ደቀ መዛሙርት ክርስትናን ጠጡት፣ ረኩ። የህይወት ውሃ ሆኖ ከወዳቸው ፈለቀ። ጎርጎርዮስ ነባቤ መለኮት ተባለ። ከዮሐንስ ወንጌላዊ በኋላ ነገረ መለኮትን ያራቀቀ በእውነት አስደናቂ ውሃ የፈለቀበት ሆነ ጎርጎርዮስ። ባስልዮስ ሆነ፣ አስገራሚ ነው። ዮሐንስ አፈወርቅ ሆነ፣ ኤፍሬም ሆነ። ፍልስፍናን ማሰሯቸውን እየሰበሩ የፍልስፍና ማሰሮ ወደማይሰበር ወደ ህይወት ውሃ ምንጭ ወደ ክርስቶስ ገሰገሱ። ባለሀብቶች ገሰገሱ፣ ጠቢባን ገሰገሱ፣ ሌሎቹም ገሰገሱ። እኛ መገስገስ ያለብን ወደዚህ ነው ክርስቲያኖች።